አይደለም አበበ ከኛ እጅ ሊወጣ ከዛች ክፍል ራሱ ሊነቃነቅ በማይችልበት ሁኔታ ውስጥ ነበር። በዛች ሰከንድ ውስጥ እነዛን ልጆች አሳምኖ ይወጣል ብዬ በፍጹም ይሁንሽ። አጠገቡ ያሉ ሰዎች ኦልሬዲ ተገዝተዋል። የተገዙ ሰዎች መሳሪያ ያዙ ሰዎች ናቸው። እኔም እሱን ነው እያልኩ ሲመለስ ሚኪ ቢገሉትስ? በእኔ የተነሳ እንግዲህ ብዙ ወንድሞቼ ብዙ ነገር ደርሶባቸዋል። ያሉንን አማራጮች ሁሉ ነው የምንጠቀመው። ግን በቃ ቸኩዬ ያልሆነ ነገር ውስጥ ያልሆነ ነገር ነው ያደረኩት ይመስለኛል። ምንድን ነው ያደረከው? አሁን ቅድም ስትናገር ምን እያልክ ነበር? መጨረሻዬ ማለት እንዴ? ለምንድ ማለት? ትላንት ደግሞ የተፈጠረው ነገር ምናልባት የኔም መጨረሻ ሊሆን ይችላል። ነግራችሁ ነው የምወዳት ነው ማለት ፊቴ ላይ እንደተፋብኝ ብታዩ ኖሮ እርግጠኛ ነኝ ምን አይነት ስሜት ሊሰማችሁ እንደሚል። የሆነ ሚሊዮን ብር እንትን እልላለሁ አሁኑኑ ትራንስፈር ይደረጋል፣ ስልክ ብቻ ስጡኝ፣ ቴክስት ላድርግ፣ አስመልጡኝ የሚል ነገር እንደተናገራቸው አሉ። የህግ አካላቶች አብረው ናቸው፣ ሚኪን ለመውሰድ ዝግጁ ናቸው። በትላንትናው ምሽት ላይ ሁላችንንም ያስደነገጠን ነገር ሁላችንንም በቃ በሰማንበት ሰዓት መረጃው በደረሰን ሰዓት የደነገጥነው እንድንጋጥኛ ነን። የተፈጠረው ነገር ትንሽ ግራ ያጋባል። መሆን ያለበት ነገር ነው የሆነው አቤል እንደምናውቀው፣ ግን ደግሞ በአንድ በኩል ደግሞ መሆንም እንደሌለበት እናምናለን። ስገባ ስመለስ አንድ ቅያስ ነው የታጠፍኩት። እውነት ለመናገር ስመለስ በሩ ተበርግዷል። ወደ ውስጥ ስገባ ማንም የለም። በቃ መሮጥ ነው የጀመርኩት ወደ ቅያስ። ተኩስኩበት። ህጉን ያውቃል። ምን አይነት ነገር በእኛ እጅ ላይ ባለ ነገር የተፈጠረ ነገር ምን አይነት ነገር ሊያመጣብን እንደሚችል አውቋል። እናንተን የመሰለ ወዳጅ ማግኘቴ ለእኔ ትልቅ ነገር ነው። እግዚአብሔር ይህንንም ቀን በበጎ እንደሚያሻገረን አስባለሁ። በ7 ዓመት ጊዜ ውስጥ ብቻ ከ7 በላይ ሳይቶችን ጥንቅቅ አድርጎ ገንብቶ አስረክቦ ከ350 በላይ አባወራዎችን የቤት ባለቤት ያደረገው ቤቶችን በተመጣጣኝ ዋጋ በመሸጥ እውቅናን ያገኘው እንዲሁም የቴሮል ስህተት አዋርደን የክብር ሽልማት የወሰደው ድርጅታችን ቴምር ፕሮፐርቲስ አሁን ተራው እናንተ ነው ይላችኋል። በቅርቡ ባወጣናቸው ሳይቶች ሳር ቤት ቫቲካን ኤምባሲ አቅራቢያና አዋሬ በሚገኙ ሳይቶቹ ላይ እስከ 35% የሚደርስ የእውነተኛ ቅናሽ አዘጋጅቶ የቤት ባለቤት ይሁኑ ይሎታል። ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ5.7 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ8.1 ሚሊዮን ብር አጠቃላይ ክፍያ ካለምንም ወለድና ተጨማሪ ክፍያ ቤቶን በኢትዮጵያ ብር ብቻ በመዋዋል ይግዙ ይሎታል። እንዲሁም ነጋዴውን ከሸማቹ ጋር በቀላሉ እንዲገናኝ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ጀምሮ እየሸጥ እንገኛለን። ስክሪኑ ላይ በሚታገኙ ስልኮች ይደውሉልን። ቴምር ፕሮፐርቲስ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት እንግዲህ ሰላም እግዚአብሔር ከሁላችሁም ጋር ይሁን እያልኩ ዛሬ ለየት ባለ ፕሮግራም መጥቻለሁ። ያው እንግዲህ እንዳጀማመሬ ሁላችሁም እርግጠኛ ነኝ የሆነ ነገር ሀፕን እንዳደረገ ትረዳላችሁ ብዬ አስባለሁ። ማለትም በዚህ ልክ ያው እንደዚህ ተሰብስበንም አናውቅም። ከጊዜያት በኋላ ነው እንደዚህ የተሰበሰብነው። ዛሬ አጠገቤ አቤልም አለ፣ አሼም አለ፣ እንዲሁም ደግሞ ሚኪም ይገኛሉ። ይህንም ቪዲዮ እንግዲህ ለመስራት የተነሳንበት ምክንያት ያው እንግዲህ ዛሬ ባልተለመደ ቪዲዮ ነው ብቅ ያልኩት። ማለትም ትንሽ የተፈጠረ ነገር ስላለ ስለዛ ጉዳይ ላይ እንድንወያይ። የተፈጠረው ነገር ምንድን ነው የሚለው ነው ያው በሂደት የምናወራው ይሆናል። ነገር ግን አንድም ጥሩ ጎን አለው፣ ሁለትም ደግሞ መጥፎ ጎን አለው። የሚያመዝነው ያው ለእኛ መጥፎ ጎኑ ነው። ምክንያቱም በእኛ በኩል ያለው መጥፎ ጎን ስለሆነ ያ ነገር ትንሽ ስላስጨነቀን ያው ያለውን ነገር እንደ መወያየትም እንዲሁም ደግሞ ጉዳዩ እስኪፈታ ድረስ ችግሩ እስኪቀረፍ ድረስ ሚኪን እንግዲህ በርታ ከጎንነን የምንልበት የምናሰናበትበት ጊዜ ነው። ማለትም ሚኪን ለተወሰነ ጊዜ ምናልባት ለሳምንትም ሊሆን ይችላል፣ ለወርም ሊሆን ይችላል፣ ለ15 ቀንም ለቀናቶችም ሊሆን ይችላል። ቢሆንም ግን ያው ስለ ጉዳዩ አወራለሁ፣ ችግር የለውም። አሽም እንድትረጋጋ ፈልጋለሁ። የምትሰማው ነገር ትንሽ ከበድ ስለሚል እንድትደናገጥን አልፈልግም። ጠንክረህ ማዘርንም እንድታጠናክራት ነው የምፈልገውና ስለ ጉዳዩ አሳውቃለሁ። ያው እናንተም እንግዲህ የተፈጠረውን ነገር እንድትከታተሉ ጋብዛችኋለሁ። በዚህ አጋጣሚ ማግኘትም የሚሆነውን ነገርና
እየተፈጠረ ያለውን ነገር ሁሉ ጊዜ እናንተ ማወቅ ስላለባችሁ ማለት ነው። ለማንኛውም አብራችሁ ቆይታችሁ ቪዲዮን ተከታተሉ በድጋሚ እጠይቃለሁ። ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ጉዳዩን ከሰማችሁት ካወቃችሁት በኋላ ደግሞ እንግዲህ ሚኪን አይዞህ በርታ፣ ከጎን ነን፣ እውነት ነፃ ያወጣል የሚለውን ነገር ኮሜንት ላይ እንድታሰፍሩልኝ እፈልጋለሁ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልን እፈልጋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ያው መልካም ቆይታ ማለት እፈልጋለሁ። እንግዲህ አቤልም አሼም ያው በሚዲያው እንኳን ደህና መጣችሁ ማለት እፈልጋለሁ። ያው ደህና አይደለም የተገናኘ ነው። በእርግጥ የተፈጠረው ነገር ትንሽ ግራ ያጋባል። መሆን ያለበት ነገር ነው የሆነው አቤል እንደምናውቀው፣ ግን ደግሞ በአንድ በኩል ደግሞ መሆንም እንደሌለበት እናምናለን። መደረግ የሌለበትም ነገር ተደርጓል። ምንድን ነው ማለት እኔ ብቻ ነኝ የማላውቀው የምታውቁት ነገር አለ? እሺ ያው በእርግጥ ነገር አለ አቤል የሚያውቃል። ስለዚህ ሁላችንም እናውቃለን። እሺ አንተ ብቻ ነው የማታውቀው። በህግ በኩል የሚያዙ ጉዳዮች በሙሉ መነሳቀስ ባለባቸው መንገዶች እንደሚንቀሳቀሱ ታውቀዋለህ። ለአንተ ምንም አይነት ነገር አዲስ ይሆናል ያላስብ ብዙ ነገሮችን የሰራህ ጀግና ወንድማችን ነህ እና እስከ ዛሬ ከሰራሁም ነገር አንጻር የማታውቀው አዲስ ሊሆንብህ የሚችል ወይም ደግሞ ዛሬ ላይ ለአንተ ችግር ፈጥሮብህ ነገሮችን መሰብሰብ ወዳለ ነገሮች ውስጥ የምናስገባበት ሰዓት ነው ብዬ አላስብም። ሲቀጥልም ደግሞ ከአንተ ይልቅ አሁን የምንሰማው ነገር የሚያሳስበን ለውዷ እናታችን የእናንተ እናት ማለት የኛ እናት ነችና ነገሩን ወሰብሰብ ለማድረግ አይደለም ይሄን ነገር ቀድሜ እየተናገርኩ ያለሁት። ስራዎችን ስንሰራ ዳይሬክትም ሆነ ኢንዳይሬክት ሳናስበው የሆነ ወንጀሎችን እየነካን በእኛ ስም እየተነሳ እስር ቤት እየገባን እየወጣን ነው ስራዎቻችንን እየሰራን ያለ ነው አይደለ? አንተም ላይ ደግሞ ሚዲያ ላይ ላወጣ ነው እንጂ ከዚህ በፊት የደረሰብህ ነገር አለ አይደለ? ያ ነገር እንዴት ነው ሲፈጠር ነገሮችን ለቤተሰብ በጣም ግራ የሚያጋባ ቤተሰቦች ላይ ትልቅ ችግር የሚፈጥር ትልቅ ተጽዕኖ ሊፈጥር የሚችል ለእኛ ደግሞ ኖርማል የሆኑ ነገሮችን አሳልፈናል አይደለም? እና ዛሬም በዛ ዙሪያ ላይ ያሉትን ነገሮች ነው ልናወራ የምንፈልገው። ሚኪም እንደምታየው እውነቱን ለመናገር በህግ በኩል ወይም ደግሞ በህግ ዙሪያ ሄደን ስናየው መደረግ ያሌለበት እንደ ህግ ስናየው ማለት ነው። እንደኛ ደግሞ ትክክል መደረግ ያለበትን ነገር ነው ያደረገው። ምክንያቱም በእኔ የተነሳ እንግዲህ ብዙ ወንድሞቼ ብዙ ነገር ደርሶባቸዋል። ያንንም ነገር ደግሞ አልፈን ዛሬ ደርሰናል አይደላሽ? እሱ ልክ ነህ። በርካታ ነገሮች ይፈጠራሉ። አሁን ምንድነው ማለት አሁን ላይ እየደረሰ ያለው ነገር አውቀዋለሁ። ብዙ መከራዎችን እያሳለፍን ያለ ነው። ግን እዚህ ጋር ደግሞ ችግሮችን ለመፍታት እኔ በተለይ ሚኪ ላይ ምንም ነገር እንዲደርስ በህይወቴ በቃ ማየት አልፈልግም። አይደለም እውን ሆኖ በህልሜ እንኳን ማየት የማልፈልገው ነገር ምንድነው? እኔ ብዙ ጊዜ ስህተቶችን ላለመስራት በቃ የቻልነውን ያህል በቀጭን መንገድ እንጓዛለን። የቻልነውን ያህል በቃ ያሉን አማራጮች ሁሉ ነው የምንጠቀመው። ግን በቃ ቸኩዬ ያልሆነ ነገር ውስጥ ያልሆነ ነገር ነው ያደረኩት ይመስለኛል። ምንድን ነው ያደረከው? ምንድን ነው የተፈጠረው? ሚኪ ያው ስሜትን እንድታረጋጋ ፈልጋለሁ። አቤል ብሎታል። ተገቢ ያልሆነው ወይ ደግሞ ትክክል ያልሆነው በህግ አግባብ ነው። እንደኛ ግን ስንመለከተው ትክክል ነው። መሆን የነበረበትን ማድረግ የነበረብህን ውሳኔ ወስናል። በህግ አግባብ ግን ትክክል አይደለም። ምክንያቱም እኛ የምንሰራው በህግ አግባብ ስለሆነ ማለት አሁን ብዙ ተመልካቾች እንዴት ይሄን ነገር ታደርጋላችሁ ብሎ እኛን ራሱ ሊወቅሰን ይችላል። ትክክል ነው ያደረገው ብሎ ሊወቅሰን ይችላል። ይሄን ነገር ጉዳዩን ሲያውቅ ግን ደግሞ ተመልካቹም እንዲያቆም የሚገባው ነገር ምንድነው? እኛ የምንሰራው በራሳችን ስሜት አይደለም። ሁላችንም ከህግ በታች ነን። የህግ በላይነት የሚሰፍንበት የህግ በላይነት ያለበት ሀገር ላይ ነው የምንኖረው። ስለዚህ ሁሉንም ነገር የሚፈታው ህግ ነው። ምንም አይነት ነገር ቢፈጠር እኛ አይደለንም ማድረግ ያለብን ነገር ምናምን። ለዛም እንግዲህ ያው ሚኪ የሰራው ስህተት ነው አይደለም፣ ስህተትም ነው ስህተትም አይደለም ብያለሁ። ማለት አሁን ምን መሰለህ፣ እኛ እውነታው ህግን በተመለከተ ህግን
በማከለ መንገድ እንደምንሰራ ይታወቃል። እኔ ከዛ ውጪ ግን እኔ እንጃ ለህሊናም ለሞራል የሚከብድ ነገር ይፈጠራል ብዬ አልጠበቅም። ምን አሁን በጣም እየተጨነቅኩ ነው ያሉት ማለት አላቅም እንዴ ማለት ነገሩን የሆነ ስለምታውቁት ወይ ለተመልካችም ግልጽ ለማድረግ እንትን እያላችሁት ከሆነ በቃ ስለ አበበ ጉዳይ መቼም ታውቋለህ። አበበ በእኔ የተነሳ እኔ ቤት ውስጥ በቃ የነበረ ተራ ወንጀለኛ ብለን የምናስበው ግለሰብ ነበር አይደለም? ግን ነገሮች ከምናስበው ሁኔታ አልፎ በእነ ሊያ በኩል የተፈጠሩት ነገሮች ውስብስብ ሆነውብን በቅርብ እንግዲህ እኔና ልዑሌም በቻናላችን ላይ የሰራናቸው ጉዳዮች የሚታወሱ ናቸው። ሁላችንም ግብዓተ መሬቱን አስተካክለነዋል። ወይም ደግሞ በቃ እሱ ከሚዲያም ከሁሉም ነገር ካሉበት ወንጀሎችም እንግዲህ መጣራት ያለበትን ነገር አጣርተን አስተላልፈናል ብለን አስበን ነበር። የተፈጠረው ነገር ግን እኔ ቻናል ላይ ለመጨረሻ ጊዜ ቪዲዮን ከለቀኩኝ በኋላ አንዳንድ ፋይሎችን ከደበቀበት እንዲያወጣ እያስደረግን ነበር። አስፈላጊ የተባሉትንም ቅጣቶች እንዲደረግበት ተደርጎ ነበር እና ይህንን ጉዳይ ደግሞ እየፈጸሙ የነበሩት የልዑሌ ክሩ ስር ያሉ ሰዎች የኔም ክሩ፣ ከዛ በኋላ ሚኪና አንዳንድ ሰዎች ሆኖ ነበር ይህን ነገሮች ሲያስኬዱ ነበሩ። ይበልጥ እንግዲህ ሙሉ ኃላፊነቱን ወስዶ ነገሮች ራን ሲያደርግ የነበረው ወንድማችን ሚኪ ነው። ከዛም በኋላ ምንድነው የተፈጠረው? ሚኪ ያን ነገር እያስተካከለ በነበረበት ሰዓት፣ ነገሮችን ተገቢ በሆነ መንገድ በሚያስተካክልበት ሰዓት ያልተጠበቀ ነገር ነው የተፈጠረው። ያ ምንድን ነው? በምን አይነት ፍጥነት ሰዎችን እንግዲህ እንዴት ማግባባት እንደቻለ ወይም ደግሞ ምን አይነት ታክቲክ ተጠቅሞ ሰዎችን በምን አይነት ገንዘብ እንዳታለላችሁ አላውቅም። መቼም ከገንዘብ ውጭ ምንም ሊሆን ስለማይችል ማለት ነው። ሲጀምር ተናዟል፣ ያለውን ነገር ጠቅላላ ተናዟል። ያውም በቃ እዚህ ግባ የማይባል በጣም ማለት ለመገመት የሚከብድ ገንዘብ ነው የቀረበላቸው። ያ ገንዘብ ደግሞ በእርግጥም ያስታቸዋል፣ በእርግጥም ያሳምናቸዋል። ትክክል ነው። ማንም ሰው ወንድሙን ያሽጥም። ግን እኛ ውስጥ አንዳንዴ ጅቦች አሉ፣ ገንዘብ የማይጠግቡ ሰዎች አሉ። እናውቃለን። የኑሮ ውድነት ከባድ ነው። ኢትዮጵያ ላይ ያለው የኑሮ ውድነት ከባድ ነው። የሚከፈላቸው ገንዘብ ማለት ለነሱ የሚበቃቸው ላይሆን ይችላል። ገባርን? ነገር ግን በዚህ ልክ ገንዘብ አንዳንድ አእምሯቸውን ያስታቸው። እንግዲህ ወንድሞቻችን ናቸው አይደል? እኛ እኮ እንደ ባልደረባዬ፣ የስራ አጋሬ፣ ሰራተኛ ምናምን ብለን አናውቅም። ጓደኛዬ እንኳን ብለን አናውቅም። ወንድሜ ነው የምንባባለው እርስ በርስ አይደል? ምክንያቱም ሁላችንም ለትልቅ ዓላማ የቆምን ሰዎች ነን አይደል? ሁላችንም ለትልቅ ዓላማ፣ ለማህበረሰባችን፣ ለወገናችን፣ ለህዝባችን የቆምን ሰዎች ነን። በዚህ ልክ ወንድሜ የምንባባል ሰዎች አንዳንድ ጊዜ ገንዘብ ወንድምህን ያሽጣል። የወንድማዊነት ፍቅር ያልገባቸው ናቸው። ከላይ ብቻ ወንድሜ እያሉ አብረውን የቆዩ ሰዎች ናቸው እነዚህ ሁለት ልጆች። እንግዲህ ቅድም አቤላም ብሎታል። ከአበበ በቂ ማስረጃዎችን ገና አላገኘንም። ብዙ መረጃዎች እሱ ጋር አሉ። እነዛም ፋይሎችም ወደ ማሰባሰብ ስራ ላይ ነበር እየሰራ ነበር። ኢቨን በእኔ ቪዲዮ ላይ እንደተመለከታችሁት ከዚህ ቀደም በተመለከታችሁት ቪዲዮ ራሱ የአበበን ትክክለኛ እናትና ወንድም አግኝቼ ስለ ቤተሰቡ የሰማነውንና ያየነውን ነገር ማመን አቅቶናል። እንግዲህ እንደተመለከታችሁት በቪዲዮ አበበ ሌላ ማለት ትክክለኛ ቤተሰቦቹን አግኝቻቸው እናቱ ያለችበትን ሁኔታ ተመልከታችሁ። ወንድሙ አዲስ አበባ ዩኒቨርሲቲ ሜዲሲን የመጀመሪያ ዓመት ተማሪ እንደሆነ ተናግሯል። እህቱ ከ9ኛ ክፍል ወደ 10ኛ ክፍል አልፋ ቤተሰቦቿን ለማስተዳደር ስትል አረብ ሀገር እንዳለች ተናግራለች። እንግዲህ እናት ወንድሟም ጀምሮ በየጊዜው ሕክምና ለእናትዬ ይደረግላል። ብዙ ወንጀሎችን እየሰራ እንዳለፈ ብዙ ድርጊቶችን እያደረገ አልፎ ቤተሰቦቹን እንኳን ዞር ብሎ ያላየ የሰው ቤት ሲበጠብጥ የነበረ በርካታ ወንጀል ሲሰራ የነበረ ወንጀል አይደለም የሚባለው፣ ይሄ ውንብድና ነው፣ ማሸበር ነው። አገራችንን ሲያሸብር የቆየ አሸባሪ ነው። እኔ ወንጀለኛ ብዬ አልጠራውም፣ አሸባሪ ነው ይዘው። ምክንያቱም የስንት ወጣት ህይወት አበላሽቷል። ስንት ወጣት ወደ ሰይጣን እምነት ከቷል። ስንቱን ሰው የማይሆን ህይወት ውስጥ የከተተ ወንጀለኛ፣ ወንበዴ፣ አሸባሪ
በስንት መከራ እንግዲህ በእጃችን ገብቶ ነበር። ያው ይህን ነገር ስንሰራ ምናልባት ተመልካቾች እንደባለፈው ፕራንክ ነው ምናምን ልትሉ ይችላላችሁ። አይደለም፣ ዛሬ እያወራ ያለሁት ፕራንክ አይደለም። ባለፈው ላይ ለሚኪ ጊፍት ሊሰጠው ሲል ትንሽ እንደዚህ አደናግጫችሁ ሁለታችሁንም ነበር የሄድኩት። እንደዚህ አይነት ነገር እንድታስቡ አልፈልግም። እንደዚህ አይነት ነገር አይደለም። አሁን ላይ ትልቅ የተፈጠረ ትልቅ የተባለ ችግር ነው የተፈጠረው። ስለዚህ ይህንን ነገር ፋይሎችን፣ መረጃዎችን ምናምን እንዲሰባሰብ ቡድኑ ተዋቅሮ በአግባቡ እየሰራ ነበረ። ብዙ ነገሮችን ከደበቀባቸው ቦታዎች አበበ ላይ እንዲያወጣ እየተሰራ ነበረ። ይህንን ሚሽን ደግሞ በኃላፊነት ወስዶ እየሰራ የነበረው ሚኪ ነበር። ሚኪ በኃላፊነት ወስዶ ይህንን ሁላ ነገር እየሰራ ነበር። ሚኪ መቼም ሁላችሁም ተመልክታችኋል። የንስራይን 2 ላይ እያደረጋቸው ያለውን ድርጊቶች ምን ያህል የጀግና ስራ እየሰራ እንደሆነ ሁላችሁ ተመልክታችኋል። ሀናን ራሱ በምን አይነት መልኩ በቁጥጥር ስር እንዳዋላት ሁላችሁም ተመልክታችኋል። ሁላችሁም ያያችሁት ነገር ግን ይህን ስራ እየሰራ በነበረበት ሰዓት ላይ አበበ በጣም ትልቅ ሊሆን የማይገባ እንዴትም ቢሆን ሊሆን የማይችል ነገር በትላንትናው ምሽት ላይ ፈጽሟል። በትላንትናው ምሽት ላይ ሁላችንንም ያስደነገጠን ነገር ሁላችንንም በቃ በሰማንበት ሰዓት መረጃው በደረሰን ሰዓት የደነገጥነው ድንጋጤኛ ነን የምናውቀው። እስካሁን ድረስ እንደዚህችው ከሌሊት ጀምሮ ፈጠን ያደርነው ከተደወለልን በኋላ ሁላችንም ተሰባስበናል። እንቅልፍ የሚባል ነገር አላየንም። እስካሁን ድረስ ቁጭ ብለናል። ምንድን ነው የተፈጠረው? በሰዓቱ ምንድን ነው የሆነው የሚለውን ከራሱ ከሚኪ አንደበት ትላንትና ማታ ምን እንደተፈጠረ እንዲነግረን እንፈልጋለን። ያው እኛ አውቀነዋል፣ ለተመልካች መነገር አለበት። ከዛ በኋላ እየሆነ ያለውን ነገርና አሁን ወደፊት ስለሚሆነው ነገር እንነግራቸዋለን። በዚሁ አጋጣሚ አሼም ከራስህ ከወንድምህ አንደበት የተፈጠረውን ነገር እንድትሰማ ስለፈለኩም ጭምር። ስለዚህ እስኪ ሚኪ ትላንትና ማታ ጥሩ ስሜት ላይ አይደለሁም። አዎ እናንተ ብትናገሩት ደስ ይለኛል ያለውን ነገር። አሁንም ተቀመጥ ስላላችሁኝ ነው እንጂ ያለውበት ሁኔታ ጥሩ አይደለም እና አንተ ወይ ግለጸውና እቺ ነገር ማለት ምንም ይፈጠር ምንም በቃ እኔ አሁን ደጋግሜም ጠይቄያለሁ ማለት በግልጽ እያወራን አይደለም እስካሁን ድረስ። ከዚህ የተሻለ ጊዜ ደግሞ አይኖርም ማለት እንግዲህ ማዘርን ይመለከት የሚችል ጉዳይ ከሆነ ካንተ በላይ ኃላፊነት ወስዶ ሊያረ የሚችል ሰው የለም ብዬ ነው የማስበው። አላቅም ምንም ይፈጠር ያው ተመልካቾቻችን እያሳለፍን የነበረውን ጊዜና ምን አይነት ከባድ ሁኔታ ውስጥ እንደነበርን ተመልክታችኋል። በእያንዳንዱ በምንለቃቸው ቪዲዮዎች ላይ የሆነን ሰው ነፍስ ፊት ለፊት አቆመን ነው የሆኑን ሰዎች እያዳነን የነበረው። በተለያዩ አጋጣሚዎች እያለፍናቸው የነበሩ ኬዞች የእኛን ህይወት ሊያሳጡ የሚችሉ ወይ ደግሞ የቤተሰቦቻችንን ህይወት ሊያሳጡ የሚችሉ እንደተመለከታችሁት ሀና የልዑል እናት ቤት ድረስ ገብታ አብራ ቆጭ ብላ አብራ የምትበላ ሴት እስከ መፍጠር የደረሱ ኬዞችን ነበር እየሰራን የነበረው። ወንድማችን አቤል ጋም በዛ መጠን ፋሚሊው ድረስ የገቡ ሰዎች የተፈጠሩበት ወንጀል ነበር ስንከታተል የነበረውና ከባድ ነበር እውነት ለመናገር። አንዳንዴ አይምሯችንም በትክክል የሚያስብበት ሁኔታ ላይ ማንሆንባቸው አጋጣሚዎች ነበሩ። እውነት ለመናገር ስንጀምር አቤል ላይ የደረሰው ነገር የሚያስደነግጥ ነበር። አብረን በልተናል፣ አብረን ጠጥተናል፣ ወንድማችን ነው። የሆነውን ነገር ስንሰማ የሚያስደነግጥ ነበር በቃ እና በሙሉ ኃይላችን ብዙ ነገሮችን ትተን ነበር እሱን ለማዳን ያው ወደዛ ኬዝ ገብተን የነበረው። ግን እውነት ለመናገር ከሆነ ጊዜ በኋላ አቤልን ረስተነው ነበር በቃ አቤል ንጹህ እንደሆነ አምነን የሆኑ 3-4 ኬዞች ከሰራን በኋላ ሌሎች ኬዞች ላይ ነበር ፎከስ እያደረግን የነበረው። ምክንያቱም እንደተመለከታችሁት
እና አበበ በስራቸው እየሰሩት የስንቱን ቤተሰብ እንዳስለቀሱ መኮንን የስንቱን ህይወት እንደቀማ የስንቱን ቤተሰብ የስንቱን ሴት በአጭሩ እንዳስቀራ አይታችኋል። እያንዳንዱ ቤት ውስጥ ስንገባ አቤል ካለቀሰው አቤል ካዘነው ሀዘን በላይ እነዛ ቤቶች ላይ ሀዘን ነበረ፣ ለቅሶ ነበረ። ስለዚህ የሆነ ሰዓት ላይ አቤልን ትተነው ነበር። እውነት ለመናገር በቃ እየተሰራ ያለው ነገር ከመጠን በላይ አስጨንቆን እያንዳንዱን ሰው የማዳን ስራ ነበር የምንሰራው። ኦልሬዲ እሱ ንጹህ እንደሆነ አምነናል በቃ እና የእሱ ፈጣሪ የሆኑ ሰዎችን ሲያድን በቃ የሆነን ሰው ደግሞ ጥፋተኛ የሆነን ሰው ባልሆነም ነገር እንደዚህ እንዲወነጀልም አድርጎ የሆኑን ሰዎች ያድናል። በቃ ያንን ተረድተንበታል። ትላንት ደግሞ የተፈጠረው ነገር ምናልባት የኔም መጨረሻ ሊሆን ይችላል፣ ምናልባት የበጎ ጅማሬም ሊሆን ይችላል። አበበ ምን አይነት ሰው እንደሆነ አይታችኋል። እንዳበበ እኛ ረጅም ጊዜ ሰርተናል አብረን። እንዳበበ የተጫወተብን እንዳበበ መሰሪ ወንጀለኛ ሆኖ እኛ ከኛ የምንበላውን ምግብ የበላ ወንጀለኛ አለ። በእርግጥ ግን እንዳበበ ደግሞ የተጨነቅንለት የሸወደን የለም። ከዛ በኋላ ደግሞ በጣም እልህ ውስጥ ገብተን ነበር። በቃ በአበበ መሸወድ አናዶን ነበር፣ ቆጭቶን ነበር። እያንዳንዱን ጊዜያችንን ሰዓታችንን በልቶብን ነበር፣ ጉልበታችንን በልቶብን ነበር። አበበ የሁሉም ነገር የበላይ ሆኖ ሳለ ግን ተጫውቶብን ነበር። በመጨረሻም እንደተመለከታችሁት ልዑል ያው አበበን የያዝንበት መንገድ እውነት ለመናገር እጅግ በረቀቀ መንገድ የያዝነው እንጂ አበበ ራሽያ ድረስ ሄዶ ትምህርቶችን የተማረ ሰው ነው። ግን ከኛ ሊያመልጥ አልቻለም። በሚፈልገው መንገድ ፕላን አድርጎ ልዑል ያው እጁ እንዲገባ አድርጎት ነበር። ታምራት እንዳመለጠ ተደርጎ ታምራትና አበበ ደግሞ ያላቸው ግንኙነት ስለሚታወቅ ግንኙነት እንዲያደርጉ እንዲያወሩ በቴክስት እንዲያወሩ ተደርጎ ነው ታምራትን ተከትለን አበበን የያዝ ነው። ከዛ በኋላ አይታችሁታል። ሰው ተይዞ ሊያዝን ይገባል፣ ሊጸጸት ይገባል በሰራው ስራ። ያን ሁሉ ነገር አድርጎ ግን ደረቱን ነፍቶ ሲያላግጥብን ነበር። ወንድሞቻችንን እንዲደበድቡት ሆን ብሎ ለመገፋፋት እነሱን ጥፋተኛ ለማድረግ ለመክሰስ ቪዲዮውን እንደ ማስረጃ እጠቀማለሁ እያለ እስከ ማስፈራራት ድረስ 3 ሳምንትና 4 ሳምንት እስር ቤት ከዛ በላይ አልቆይም እያለ እያስፈራራን ነበር። ቪዲዮ ሁላ ሲቀረጽ የነበረው ቪዲዮ ላይ የተቀረጸው ነገር እውነት ለመናገር ቪዲዮ ላይ የቀረበው አበበ እጅግ በጣም ትሁቱ አበበ ነው እናንተ ያያችሁት። ከዛ ውጪ ከቀረጻ ውጪ የነበረው አበበ እኛ ላይ ምራቅ ሲተፋ የነበረ አበበ ነው። ምራቁን ሲተፋብን ነበር፣ ሲዝትብን ነበር፣ ለመማታት ሲዳዳው ነበር የሆነ ነገር እንድናደርገው። እኔ አበበ ውስጥ የሆነ መንፈስ አለ እንጂ ትክክለኛ ሰው ነው ብዬ ማሰብ አልችልም። ከዛ ነገሮችን ሌሎች ኬዞችን መከታተል ስላለባቸው በጣም ውጥረት ላይ ስለሆኑ ልዑልም አቤልም ሌላው የቲሙም አባላት የሆነ ቲም ይዤ አበበ ሙሉ መረጃ እስኪሰጥ ድረስ እኔ የመጠበቅ ስራ ስሰራ ነበር። በዛ አጋጣሚ አንዳንዴ በስልክም ብዙ ቢዚ ነን። እውነት ለመናገር መረጃዎችን እንለዋወጣለን። እወጣለሁ፣ ወደ ውጭም እገባለሁ። በምን አይነት አጋጣሚ እንደሆነ አላቅም። ከኔ ጋር የነበሩ 2 ልጆችን ሙሉ በሙሉ አሳምኖ ጨርሷል። እንዴት እንደተደራደሩ አላቅም። እንዳወራችኋቸው ነግራችሁኛል። እኔ እንዴት እንደተደራደራቸው አላቅም። ያውቁታል፣ የአበበን ሁኔታ ያውቁታል፣ አበበ ማን እንደሆነ ያውቁታል። በዛች ሰከንድ ውስጥ የሆነ ሚሊዮን ብር እንትን እልላለሁ፣ አሁኑኑ ትራንስፈር ይደረጋል፣ ስልክ ብቻ ስጡኝ፣ ቴክስት ላድርግ፣ አስመልጡኝ የሚል ነገር እንደተናገራቸው ከዛ በኋላ በምርመራ እነሱና አውርተዋቸው ያው ነግረውኛል። እና አቤልም ነድውልም ሚሊዮን ብሮች ነው በሰከንዶች ውስጥ ያቀረበላቸው። ከዛ ስመለስ ነገሮች ያልሆኑ ነገር ሆነው ጠበቁኝ እና በሩ ተከፍቷል። በሚገርም ሁኔታ የዋናው በር ብዙ ጊዜ እኔ ጋርና አንድ ወንድም ያለ እሱ ጋር ነው ቁልፉ የሚሆነው። ስገባ ስመለስ አንድ ቅያስ ነው የታጠፍኩት። እውነት ለመናገር ስመለስ በሩ ተበርግዷል። ወደ ውስጥ ስገባ ማንም የለም። በቃ መሮጥ ነው የጀመርኩት ወደ ቅያስ። ምክንያቱም በመጣሁበት መንገድ ማንም ሰው ስላላለፈ ብዙም አራኩም ነበር። ሱቅ ነበር የወጣሁት ስልክ እያወራው በዛኛው ሳይድ መሮጥ ጀመርኩኝ።
እና ሌሎች እየተቀያየርን ነው የምንተኛው። ሌሎች የተኙ ደግሞ የቲም አባላት ነበሩ። ረፍት ማድረግ ስለነበረባቸው 4 ሰዓት ተኩል አካባቢ ነበር። ያኛውን ተቃራኒውን ቅያስ ተከትዬ መሮጥ ጀመርኩኝ እና 2 ደቂቃ አልሮጥኩም። አበበን አየሁት በጨለማ ውስጥ ማለት ነው እየሮጠ። ከዛ የነበረኝ አማራጭ እኔ ነግሬዋለሁ እንዲቆም። አሁንም ሆን ብዬ ያደረግኩት ነገር አይደለም። ማንም ላይ ቂም ይዤ ማንም ላይ እንትን ብዬ አላቅም። ሆን ብዬ ያደረግኩት ነገር አይደለም። ግን እንዲቆም ነግሬው ነበር። ጭራሹኑ ሊሰማኝ ፈቃደኛ አልነበረም። ተኩስኩበት። እዚህ ጋር እንድታየው የምፈልገው ሚኪ ወንድም ብቻ አይደለም፣ ጓደኛ ነው፣ የስራ ባልደረባ ነው። እንደ አንድ የስራ ባልደረባ የተፈጠረውን ነገር እንደ አንድ መርማሪ ጋዜጠኛ አይተህ ምላሽ እንድትሰጠው የምፈልገው። ትክክል ማናችንም የተፈጠረው ነገር አላስደስተንም። እኔ በተቻለኝ አቅም ሚኪን በበላው ደስ ይላል። ማይሆን ነገር ባደረግበት ደስ ይላል። ለምን አበበ ላይ ተኮስ ሳይሆን ህጉን ያውቃል። ምን አይነት ነገር በእኛ እጅ ላይ ባለ ነገር የተፈጠረ ነገር ምን አይነት ነገር ሊያመጣብን እንደሚችል አውቀዋል። የሚሰማ ስሜት ይሰማል። ያ ነገር ግን አይደለም ጉዳዩ። ሚኪ ትክክል ነው። አምልጦ ቢሆን እኮ አበበ ይሄኔ ዛሬ እኔና አንተ ሁላችን እዚህ ጋር ልናወራ እንችላለን፣ ሊያጠፋን ይችላል፣ ልንጠፋ እንችላለን ብያለሁ እኮ እኔም እያንዳንዳችን ላይ ምን አይነት ነገር ሊያደርስብን እንደሚችል ግን ይሄ ነገር አሁንም ነገር ከነገ ጋር ቁጭ ለምናወራው ነገር ሊሆን ይችላል። ያደረግከው ነገር 100% ትክክል፣ ግን እያወቅ አቤል እንዴት ነው ልክ የሚሆነው? ቆይ እንዴት ነው ልክ የሚሆነው? ማለት 3-4 ነው የጠየቁት። ይኸውልህ እንጂ አሁን ቅድም ስትናገር ምን እያልክ ነበር? መጨረሻዬ ማለት እንዴ ለምንድን ማለት ምን ሰራው ስራ እኮ እስከ እኛ ላይ መስዋዕትነት የሚያስከፍል ነገር ካለ ልንከፍል እንችላለን እንጂ ሰው ልንጎዳ አንችልም። ትክክል ነው። እኛ ሰውን የከፋ ጉዳት ልናደርስበት አንችልም። እሺ አሁን በምን ማለት ቆይ ህይወቱ አልፏል ነው? ህይወቱ አላለፈም፣ አልሞተም። ነገር ግን በህይወትና በሞት መካከል ነው ያለው። በአሁኑ ሰዓት ሕክምና እየተደረገለት ነው ያለው። በጣም አደገኛ ጉዳት ነው የደረሰበት። በጣም ከፍተኛ ጉዳት ነው የደረሰበት። እናንተን ይቅርታ መጠየቅ እፈልጋለሁ። እውነት አጥፍቼ ከሆነ አጥፍተሃል አይደለም። እኛ ይቅርታ እንድጠይቀን እኮ አይደለም ሚኪ፣ ትክክል ነህ ብያለሁ። እኛንም እየደራደረን ነበር በገንዘብ። እኛን ራሱ ቪዲዮ ላይ ራሱ አይታችሁታል። እሺ ምንም አይነት አማራጭ አይኖርም። እኔ ቆማልኩት፣ ጨለማ ነው። 4 ተኩል ላይ ነው። ሰዎች ሰው እንኳን እንትን ምንበት አጋጣሚ አልነበረም። እነዛም ልጆች የት እንደገቡ አላወኩም። ከዛ በኋላ ያዟቸው እንጂ እነሱ ተገኝተዋል፣ ያለውን ነገር ተናዘዋል። ምንድን ነው የምሰማው ነገር? ይሁን እሺ፣ አጠገቡ ላይ ያሉ ሰዎች ኦልሬዲ ተገዝተዋል። የተገዙ ሰዎች መሳሪያ የያዙ ሰዎች ናቸው። እኔም እሱን ነው እያልኩ ሲመለስ ሚኪ ቢገሉት ምን ማድረግ እንችላለን? ምንም። እስቲ አሁን እዚህ ጋር ቁጭ ብለን የምናወራው ሚኪ ምን ማድረግ እንችላለን? አንደበት የለንም እኮ በቃ። ሚኪ እዚህ ጋር መሆኑ ለእኔ በጣም ትልቅ ደስታ ነው። እንኳን አደረገ። በዚህ ልጠየቅበት እንደምችል አውቀዋለሁ። በዚህ ባልኳት ምክንያት እንደምጠይቅ አውቃለሁ። ግን እንኳን አደረገ። አንተም ብትሆን በቦታ ላይ ብትሆን ስሜት ማለት አበበን እንዴት እንደያዝን እናውቃለን አይደል? አሹ አበበን ምን ያህል ዋጋ ከፍለንበት እንደያዝን እናውቃለን አይደል? ምን ያህል ሰዎቻችን እንደተጉላሉብን፣ ምን ያህል ሰዎቻችን በዚህ ጉድ ኬዝ ውስጥ እንደተሸጡ፣ ምን ያህል እርስ በርስ የማይሆን ውጥንቅጥ ውስጥ እንደገባ እናውቃለን። እናቴ ላይ መተውብኛል። እናቴን ለማስገደል ሞከሩ፣ አልተሳካላቸውም። እናቴን ለማሳበድ በፎቶዋና በቀለበቷ ጠንቋይ ጋር ምናምን ነገር ሊያሰሩ ሞከሩ። ለዛም የደረሰልኝ ሚኪ ነው። እናቴ ጋርም በሰዓቱ የደረሰው ሚኪ ነው። ይሄን ሁሉ መስዋዕትነት ተከፍሎበት፣ ይሄን ሁሉ ዋጋ ተከፍሎበት የተያዘው ወንጀለኛ ወንበዴ የሆነ ሰውዬ እንደ ቀልድ ገንዘብ ተከፍሏቸው ገንዘብ እንዲላክላቸው አስደርጎ ሲያመልጥ
ማምለጥ የሌለበት ሰው ስለሆነ ማምለጡ በራሱ ያስጠይቀን ነበር። ማምለጡ በራሱ ድጋሜ ያስጠይቀን ነበር። ምክንያቱም በተያዘ ቁጥር እያመለጠ ነው። ብዙዎቻችንን ያስጠይቀናል። ምክንያቱም እንደዚህ አይነት ገንዘብ ልክፈላት እኔን ራሱ ተመልክታቸው የያዝኩት ቀን ይህን ቪዲዮ ዞር አድርገው እነዚህን ሰዎች ያሰጣቸው የሚገባን ገንዘብ ልስጥ ሲለኝ ነበር። ሁላችሁም የተመለከታችሁት ነገር ነው። ሚኪ የወሰነው ውሳኔ ትክክል ነው። ነገር ግን በህግ አግባብ ሚኪን ወንጀለኛ ያደርገዋል፣ ያስጠይቀዋል። ስለዚህ ዛሬም አሁን በዚህ ሰዓት እንደዚህ እንድንናገር የተፈለገው አሉ የህግ አካላቶች አብረውን ናቸው። ሚኪን ለመውሰድ ዝግጁ ናቸው። እኔ ግን የህግ አካላቶች አሁንም ቢሆን እንድትሰሙና እንድታውቁ የምፈልገው ነገር ቢኖር እስር ቤቱ እንደምናስበው ቀላል አይደለም። እኔም በታሰርኩበት ሰዓት እንግዲህ እሺ፣ ይኸውልህ ተረጋጋ። ይህ ነው የምረጋጋው። ይገባኛል ስሜት። አሁን እኛ ይሄንን ነገር እያደረግን ያለ ነው። ይሄን ቪዲዮ የምንቀርጽበት ምክንያት እንደኛ ማህበረሰቡን እንዲረዳን እንፈልጋለን። በአበበ ጉዳይ ሚኪ ያደረገው ነገር ትክክል እንደሆነ እናምናለን። በህግ አግባብ ደግሞ እንደሚያስጠይቀውም እናምናለን። ትክክል የሚባል ነገር እንኳን በቃ ጥፋት ነው፣ አጥፍተናል። ይሄ ሚኪ ያጠፋው ጥፋት ሙሉ ለሙሉ ተገቢ ያልሆነ ነገር ነው። ህግን ከሚያቸው የማይጠበቅ ነገር ነው የተደረገው። ያንንም ደግሞ የምንለው ማለት እንደ ስሜታችን ያደረግናቸው ነገሮች ደግሞ ህግ ደግሞ እስከዛሬ ከሰራናቸው ሚኪ እንግዲህ እስከዛሬ ከሰራው ስራ ታይቶ ከዛ አንጻር ያሉት ነገሮች አንደርስታንድ ተደርገው እንግዲህ ውስጥ ላይ እኔም ከደረሰብኝ ነገር አንጻር ጥንቃቄ የሚደረግና ማሻሻያ ነገሮችን አንዳንድ ከተቻለ ማለት እኛም እያሰብን ያለ ነው። አሁን ሚኪ ያው ሁላችሁም ያው የህግ አካላቶች በዙሪያችን ያላችሁ ሁሉም ነገር የምታውቁት ነውና አቤልን በታሰረ ሰዓት እስር ቤት ላይ ሊደርስበት የነበረው ነገር ሁላችንም እናውቃለን። ሚኪም ቢገባ ምን አይነት ነገር ሊያደርሱበት እንደሚችል በደንብ እናውቃለን፣ ጠንቅቀን ነው የምናውቀው። ስለዚህ ቢያንስ ያው የዋስ መብቱ ተጠብቆ ቢያንስ የቁም እስረኛ ሆኖ ቤት ውስጥ ራሱ ሆኖ ታስሮ በከፍተኛ ሁኔታ እንዲጠበቅ ማድረግ እንችላለን። ሌላ ምንም እንትን የሚል ነገር የለውም። ምክንያቱም ሚኪ ለህዝብ ሲደርስ የነበረ ሰው እንጂ ህዝብ ሲጎዳ የነበረ ሰው አይደለም። ሀገር ሲጠቅም የነበረ ሰው እንጂ ሀገር ሲጎዳ የነበረ ሰው አይደለም። ለዛም እንግዲህ እኔ ጠበቃ ኦልሬዲ ከሆኑ አዘጋጅቻለሁ። ግን ዛሬ ግዴታ ከነሱ ጋር መሄድ ስላለበት የዋስትና መብቱ እስኪጠበቅለት ድረስ ከነሱ ጋር መሄዱ ግድ ነው። ይህንንም እንግዲህ በጠዋት ተሰብስበን እያደረግን ያለ ነው። በዚህ ምክንያት እንደሆነ እንዲረዱ እንፈልጋለሁ። ሚኪ የተፈጠሩት ነገሮች ጀስት ሀፕን ያደርጋል። እኛ ከእግዚአብሔር ጋር ህግ አካላቶችም እንግዲህ ከጀርባችን አለ ስለሆነ ነው እንደዚህ አይነት ነገሮችን እያደረግን ያለ ነው። ጠንከር በል አሼ። ትክክለኛ የሆነውን ነገር እንድትወስን እፈልጋለሁ። በቃ በትክክል ነገሮችን አይተህ ውሳኔ እንድታስተላልፍ ነው የምፈልገው። ምክንያቱም ያሉት ነገሮች እንግዲህ አሁን እናቴ እኮ ናት። እኔም አሽ ዛሬ እቤት ሄደን ነገሮች መናገር አላቃተንም ነበር። ሚኪ እቤት ቁጭ ብለን ማውራት አላቃተንም ነበር። ነገር ግን አሹ እዚህ መጥቶ እዚህ ቁጭ ብለን እንድናወራ የተፈለገበት ምክንያት ማዘርን አሹ በራሱ መንገድ እንዲያረጋጋትና የተፈጠረውን ነገር ትክክል እንደሆነ እንዲነግራት ስለፈለኩ ገባ ካረን ለእናታችን ሁላችንም እንጨነቃለን። ልጇ እንደዛ ተጠልፎባት በሱ ምክንያት ስንት ነገር አይታ ስንት አልቅሳ ስንት አንብታ በመከራ ልጇ ከመጣላት በኋላ ደግሞ አሁን ሁለተኛ ልጇ በዚህ ምክንያት ደግሞ ታሰረ ስትባል ምን አይነት ስሜት ሊሰማት ይችላል? እኔ መጉዳት ብፈልግ እኔ እውነት ለመናገር አሁንም እንዲታወቅልኝ የምፈልገው በቃ ሆን ብዬ ያደረኩት ነገር አይደለም። አበበን ታውቁታላችሁ ምን አይነት ወንጀለኛ እንደሆነ። ያሳፍራል። በቃ እንደማታረጋው አውቃለሁ። ሚኪ አንተ እኔ እኮ አብረው ሰው ለመጉዳት ነኝ ማለት ልጉዳው ብል ያኔ እኛ ጋር የነበረ ሰዓት መጉዳት የምችል ሰው ነኝ። ከዛም ከሱም የበለጡ ወንጀለኞች እንትን ሆነዋል፣ ከኛ ጋር እንትን ብለዋል። አብረው አድረው አሳልፈን ለህግ የሰጠናቸው አሉ ወንጀለኞች።
በአበበ መጠን ያናደደኝ ባይኖርም ግን እኔ ከዚህም በፊት በነበረኝ ታሪኬ ሰውን እንደዚህ ወንጀለኞችን ጭራሹን ጎድቼ ማቅሱ አይደለም። ስለዚህ እንዲታወቅልኝ የምፈልገው እኔ ሆን ብዬ ያደረግኩት ነገር አይደለም። ግን ላደረግኩት ነገር መቀጣት ካለብኝ ዝግጁ ነኝ ለመቀጣት። በቃ እናቴም የሰራሁት ሆን ብዬ ሰውን ለመጉዳት እንዳልሆነ ምናልባት ቪዲዮን ካየችው ባታየው ጥሩ ነው። ግን ሆን ብዬ ያደረግኩት ነገር እንዳልሆነ እንድታቅ ፈልጋለሁ። እንደዛ ማድረግ አላሳደገችኝም። የበደሉንን ይቅር እንድንል አድርጋ ነው ያሳደገችን። አይደለም ጥይት ሰው ለመጉዳት ሆን ብዬ እንደዚህ እጄንም ሰነዝር ሰው አይደለም። ይሄንን እኔ አንተ አይደለም ይሄን መናገር ያለው ማለት ያልፋል፣ ሁሉም ችግር ያልፋል። ግን እኔ ስለአንተ መናገር የምፈልገው ነገር አንተ በቀለኛም አይደለህም። ኢቭን ነገሮችን እንኳን የምታስኬዳቸው በጣም በበሰለና ህጋዊ በሆነ አካሄድ ነው። አላቅም እንግዲህ ክስተቱ በጣም ለአይምሮ ይከብዳል። ለምን እኔ አሁን ቅድምም ማለት ይሄን አልጠበቅኩም። በቃ ይሄ ለምን ብዙ ጊዜ አማራጮችን 3-4 መንገዶችን አስበህ ነው የምትሄደውና ብቻዬን ነበርኩ። እነዛን ወንድሞቼንም ለመቀስቀስ ጊዜ አላገኘውም ነበር። ብቻዬን የሮጥኩት ምክንያቱም አበበ ድጋሚ ያመለጠ ማለት ለኛ የሚያሳፍር ነገር ነው። ምን አደራይንስ እነሱ አደራ ሰጥተውኝ ሄደው ምን እላለሁ? ተመልሼ መጥቼ ምንድነው የምላቸው? ከዛ ለእናንተስ ምንድነው ምነው ነገር በቃ ቆመ ብዬም እንዳላስብ አደረገኝ። ብዙ ነገሮች ነግሬዋለሁ፣ ግን ስሜታዊ ላለመሆን ሞክሬ ነግሬዋለሁ። ፍጹም ያልጠበቅኩት ነገር ነው የተፈጠረው። አይደለም አበበ ከኛ እጅ ሊወጣ ከዛች ክፍል ራሱ ሊነቃነቅ በማይችልበት ሁኔታ ውስጥ ነበር። በዛች ሰከንድ ውስጥ እነዛን ልጆች አሳምኖ ይወጣል ብዬ በፍጹም በ7 ዓመት ጊዜ ውስጥ ብቻ ከ7 በላይ ሳይቶችን ጥንቅቅ አድርጎ ገንብቶ አስረክቦ ከ350 በላይ አባወራዎችን የቤት ባለቤት ያደረገው ቤቶችን በተመጣጣኝ ዋጋ በመሸጥ እውቅናን ያገኘው እንዲሁም የኢትዮሮል ስህተት አዋርደን የክብር ሽልማት የወሰደው ድርጅታችን ቴምር ፕሮፐርቲስ አሁን ተራው የእናንተ ነው ይላችኋል። በቅርቡ ባወጣናቸው ሳይቶች ሳር ቤት ቫቲካን ኤምባሲ አቅራቢያና አዋሬ በሚገኙ ሳይቶቹ ላይ እስከ 35% የሚደርስ የእውነተኛ ቅናሽ አዘጋጅቶ የቤት ባለቤት ይሁኑ ይሎታል። ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ5.7 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ8.1 ሚሊዮን ብር አጠቃላይ ክፍያ ካለምንም ወለድና ተጨማሪ ክፍያ ቤቶን በኢትዮጵያ ብር ብቻ በመዋል ይግዙ ይሎታል። እንዲሁም ነጋዴውን ከሸማቹ ጋር በቀላሉ እንዲገናኝ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ጀምሮ እየሸጥ እንገኛለን። እስክሪኑ ላይ በሚታገኙ ስልኮች ይደውሉልን። ቴምር ፕሮፐርቲስ። አበበም እኛ ጋር መሆን የነበረበት ሰው አይደለም። ግን እኛ ያልጨረስነው አቤልም ሉልም ያልጨረሱት ጉዳይ ነበር። ከሱ ሙሉ በሙሉ መረጃዎች መቀበል ነበረባቸው። እሱን የዛሬ ጠዋት የህግ አካላት መጥተው ይወስዱታል ነበር የተባለው። ያው እኔን ሊወስዱ ይመጡ። አሁን እንደዛ ነበር ያሰብነው። በቃ አዳሩ ሙሉ በሙሉ የኔን ህይወት የሚቀይር ነገር ሆነ። አበበ እውነት ለመናገር የሚፈልገውን ነገር ነው ያሳካው ብዬ ነው የማስበው። ግን አሁንም ቢሆን ያለበት ሁኔታ ከባድ እንደሆነ ነግረውኛል። እግሩን ለመምታት ነበር እንትን ያልኩት፣ ግን ርቀት ስለነበረን በደንብ ማለም አልቻልኩምና ብቻ ሙሉ ጤናው እንዲመለስ ምኞቴ ነው። ማለት ትንሽ የከፋው ከጀርባ ስለነበረ እግሩን ነበር እሱ መምታት የፈለገው። ነገር ግን አጋጣሚ ሆኖ የተመታበት ቦታ በጣም አስጊ የሆነ ቦታ ላይ ሆነ። አስጊ የሆነው ምንድነው? ባይሞት እንኳን አበበ ከዚህ በኋላ አይ ቲንክ እኔ ቆሞ መሄዳል የሚል ነገር ሀሳብ የለም። ምክንያቱም ከአከርካሪውን ነው ያገኘው። ገባል እኮ ግን አቤል አይውል ቅጣቱን የሚሰጠው ሁሌም ህግና ከህግ ውጪ ደግሞ ፈጣሪ ነው። ቆሞ አለመሄዱ ይገባዋል፣ ሽባ መሆኑ ይገባዋል። የእውነቴን ነው የምልህ። ግን ደግሞ ያው በወንድማችን በኩል በሚኪ በኩል መሆኑ ነው ነገር ሚኪንን ነገር ማድረጉ የከበደው። ኤኒዌይ ማለት የሁል ጊዜም ማለት ደስ ይበላቸው የጠላቶቻችን ምኞት። አንዳንዴ ነገራቶች ካልተሳኩ በእኛ እንዲሰናከል የሚፈልጉት ነገር አለ። ለምን ዳግም እናንተን ወደ ኦዲየንስ አለማቅረብ ሌላውም ህልማቸው ነው።
ለምን ከኦዲየንስ ከተራቀ ህጋዊ ስራዎች ምንድነው የወንጀል ስራዎች ይቀጥላሉ። ገፋል አይደል? ስለዚህ እቅዳቸውም ሊሆን ይችላል ወይ እሱን አጋልጠው የሰጡበት አግባብም ሊሆን ይችላል። ለምን ሁሌም በእኛ እጅ የሆነ ነገር እንዲፈጠር ያቅዳሉ። በቃ አዎ ያቅዳሉ። አበበ እኮ እኔንም እንድመተው ብዙ ገፋፍቶ ነበር። አልፌዋለሁ። ያንን እንዳ ነገር የሚያሳየን ንቀት አይደለም። አዎ እኔ እንደዚህ መናገር አልፈለኩም። ቪዲዮም እንዲቆረጥ የተደረገበት ትልቁ ነገር እኮ ያ ነው። እሱን ነው የምልህ። እኔም ላይ ሲያደርግ የነበረው ያንን ነገር ነው። እኔ ቪዲዮ ላይ ራሱ እንዲገባም ያልፈለኩት ለዛ ነው። ምክንያቱም ተመልካች በዚህ ልክ ራሱ አሁንም ተናደው ነው ያሉት በሁኔታው። ጭራሽ ደግሞ እኔ ፊቴ ላይ የእውነቴን ነው የምነግራቸው። እኔ የምወዳት እንደሆናት ፊቴ ላይ እንደተፋብኝ ብታየው ኖሮ እርግጠኛ ነኝ ምን አይነት ስሜት ሊሰማችሁ እንደሚል። ይሄን ነገር ለመግለጽ አልፈለኩም ነበር። ዛሬ ግን ገልጸዋል። አበበ ፊቴ ላይ ሲተፋ የነበረ ሰው ነው። እናንተ ቆሻሾች እያለኝ ሲሰድበኝ የነበረ ሰው ራሱ እንደ ተከበረ ነገር እያየ የነበረ ሰው እና በቃ ሚኪ በወሰነው ውሳኔ በጣም ያከፋው አሁን ሞር እንዲከፋ ያደረገው አበበ አከርካሪው መገኘቱ ብቻ ሳይሆን ሙሉ በሙሉ ያው የጀርባ አጥንቱን ሲያገኘው ስፓይናል ኮርዱ ከጭንቅላቱ ጋር የተገናኘ ምናምን ነገር ነው። ሙሉ በሙሉ በቃ ሰውየው እንደ ተሽመደመደ አይነት ነገር ምኑም ነገር መንቀሳቀስ እስኪያቀፈው ድረስ ነው ጸጥ ያለው። ጸጥ ነው ያለው። እንደውም ያለፈው ላይ ሞተው ሁላ ነበር የመሰለኝ ጀመረ። ቦታው ላይ ስንደርስ ምናምን ስናገኝ ነገር ላይክ ብዙ የተፈጠሩ ነገሮች አሉ። ላይ ሞት እንደሚችል እናውቃለን። ላይክ ባክቦኑ ላይ በስፓይናል ኮርዱ በኩል ከመታው አንፃር ቀጥታ እንግዲህ ስፓይናል ኮርዱ የደረስ ሊሄድ እንደሚችል ይታወቃል እና አይምሮ ላይም ትንሽ የሚፈጥረው ችግር ሊኖር ይችላል። ከዛ አንገት ሲወድቅ የተጎዳው ጭንቅላቱ ላይ ትንሽ ጉዳት ስለደረሰ ትንሽ ችግር ይፈጠራል። የማስታወስም በዚህ ዙሪያ ያሉትም አንዳንድ ነገሮች ይፈጠራሉ እየተባሉ ስለሆነ ያ ነገር እንኳን ብዙ አይነት ነገሮች ነው በሐኪሞቹ እየተነገረ ያለው ብዙ አይነት ነገር ነው። ከዚህ በኋላ ምንም ነገር ጭራሽ ቆሞ ላይ ሄድ ይችላል። ሰውነቱም ጭራሽ ላይታዘዝ ይችላል። የማስታወስ ችሎታ ላይኖረው ይችላል። ብዙ ነገር ተብሎ አይመለከተኝም። ምን ይሰለስ እኔ አንድ ነገር የምፈልገው ይሄን ያነሳሁት ሜቢ አሁን እንደዚህ መሆኑ ሰው ነህና በእኔ ምክንያት አንድ ሰው እንደዚህ ሆኗል ብሎ የሚሰጥ ነገር እንዲኖር አልፈልግም። ምክንያቱም ዞር ብለህ የምታየው ቪዲዮቻችን በሙሉ አበበ የሰራው ስራ በቃ ቪዲዮ ነው። እያንዳንዱ በየቦታው እየገባ ያገኛቸው ሰዎች በአካል ያያቸው ሰዎች አሉ፣ የአበበ ሰለባ የሆኑ ሰዎች። ስለዚህ ለወራቶች ያክል የሰራነው ፋይል በእሱ የተነሳ ነው። አንተ በሚያስደስት መልኩ መስዋዕት ሆነ ያተረፍከው ሀገር ያተረፍከው ህዝብ በቃ። ስለዚህ የሚፈጥርብህ ሳይኮሎጂካል የሆነችን እሱን ፈጣሪ ሁላችንም ጸሎት እናደርጋለን። ቤተሰቦቻችንም ጸሎት እንዲያደርጉ እንፈልጋለን። ጠንክረህ ራስህን በመጠበቅ እኔ በሰላም እንደምትወጣ እርግጠኛ ግን የምፈራው ውስጥ ላይ ያሉ ሰዎች እኔ ያደረሰብኝ ስለማውቅ ረጋ ብለው ያሉትን ነገሮች በጣም በማስተዋል ቀላል በሚመስሉ የማትጠብቃቸው ተራ ሰዎች የማይሆን ግጭት ለመፍጠር ይሞክራሉ። እነዛን በትዕግስት ለማለፍ እኛ ደግሞ ቅድምም ብሎ ላይ ብሎታል የቁም እስረኛ መሆን የምትችልበት ሁኔታ ካለ እናመቻቻለን። በተቻለን ፍጥነት ደግሞ ያሉትን ነገሮች እኛ ጋር ያሉትን ቪዲዮዎች ለህግ አካል አሳልፈን በመስጠት ሁሉ ነገር የተሰሩትንም ያልተሰሩትንም ቪዲዮዎች ለነሱ በመስጠት ምን አይነት ነገር እንዳሳለፍ አሳይተን ለአንተ ተገቢ የሆኑ መረጃዎች በመስጠት እንግዲህ የያዝከው መሳሪያም ህጋዊ ነው። ብዙ ነገር አለ። ያ ነገር አንተን ሞር በህግ በኩል ተሰሚነት እንድታገኝ ያደርጋል። ያ ነገር እንግዲህ እናንተ ነው የምጥለው። እኔ ምንም ቆሞ እየጠበቁኝ ነው የሚገኙት ተመልካቾቼ። መሄድ አለብኝ። ያው ሁሉንም ነገር በእናንተ ነው የምጥለው። ከጀርባ በጣም ምስኪን እናት አለችኝ እና ብቻ የቻላችሁትን እንድታደርጉ እንትን እላለሁ። ተመልካቾችም ለሰጣችሁኝ ድጋፍ፣ ለሰጣችሁኝ አክብሮት፣ ለሁሉም ነገር እጅግ በጣም አመሰግናለሁ። በእያንዳንዱ ስራ ውስጥ እያመሰገናችሁን ከጎናችን እንደሆናችሁ እየገለጻችሁልን ነበር እና እናንተን የመሰለ ወዳጅ ማግኘቴ ለእኔ ትልቅ ነገር ነው። እግዚአብሔር ይህንንም ቀን በበጎ እንደሚያሻገረን አስባለሁ። ምክንያቱም በጣም የፈራናቸው ጨለማ የሆኑ ጊዜያትንም አሻግሮናል። ከባድ የሆኑ ጊዜያትንም ከከባድ ወንጀለኞች ጋር ተፋጠን እነዛንም ቀናት አልፈናል። ዛሬ ደግሞ ይህንንም ቀን እኔ ያሳልፈኛል ብዬ በእግዚአብሔር እምነት አለኝ። እወዳችኋለሁ። እንገናኛለን በመልካሙ። መልካም እንግዲህ ያው አሁንም መጥተዋል እንግዲህ ገብተዋል።
በርታ ሸጉነንን ሁሌም ከጎንነን። በቃ ለማንኛውም ወደ ቤተሰቦች ያው በቃ ቪዲዮን ላቋርጠውና ትንሽ ከእሱ ጋር ወርቄ ያው መሸኘት ካለብኝ ቦታ ድረስ እሸኛችኋለሁ። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር አድርጉት እስኪ ብዙ ሰው ከድረስና ብዙ የህግ አካላቶችም ይሄን ነገር እንዲመለከቱት እንፈልጋለን። መልካም ቀን ይሁንላችሁ።